እጅግ አሳዛኝ ዜና የታዋቂው ድምፃዊ አንዱዓለም ጎሳኤ ባለቤት የሆነችው ቀነኒ አዱኛ በዛሬው ዕለት ህይወቷ ማለፉ ተሰማም። የድምፃዊው ባለቤት ወይም እጮኛ የሆነችው ቀነኒ አዱኛ ከፎቅ ላይ ራሷን ወርውራ ህይወቷ እንዳለፈ እየወጡ ያሉ መረጃዎች ያሳያሉ። በአሁኑ ሰዓት ድምፃዊው በፖሊሶች ቁጥጥር ስር እንዳለ እየወጡ ያሉ መረጃዎች ያሳያሉ። አሁን ላይ ብዙዎችን እያነጋገረ የሚገኘው ጉዳይ ደግሞ ልጅቷ ለምን ራሷን አጠፋች፣ በምን ምክንያት ነው ከፎቅ ላይ ራሷን ልትወረውር የምትችለው የሚለው ደግሞ አሁንም ድረስ ብዙዎችን እያነጋገረ ያለ ጉዳይ ነው። እኛም በዚህ ጉዳይ ላይ ሙሉ መረጃ ስላለን በስፋት የምናስደምጣችሁ ይሆናል። እንደተለመደው ለዚህ ቻናል አዲስ ከሆናችሁ እንኳን በደህና ወደ ትኩስ መረጃ የዩቲዩብ ቻናል በሰላም መጣችሁ እያለን አስቀድማችሁ ይህንን ቪዲዮ ላይክ በማድረግ እንድትጀምሩ ከዛም ባለፈ ዘወትር የምንለቃቸውን አዳዲስና ፈጣን መረጃዎች እንድታገኙ የደውል ምልክቷን በመጫን ተወዳጁን ዘንድ በአክብሮት ይጥቅን። እንዲሁም ቻናላችንን ሰብስክራይብ ማድረግ እናንተም የራሳችሁን ሀሳብ አስተያየት በዚህ ጉዳይ ላይ በታች በኮሜንት መስጫው ስር ጻፉልኝ ያልኩኝ ወደ መረጃዎቹ አመራን። በድጋሚ መልካም ቆይታ። ታዋቂው ድምፃዊ አንዱዓለም ጎሳኤ በዛሬው ዕለት እጅግ አሳዛኝና እጅግ ልብ የሚነካ ነገር ተከስቶበታል። ታዋቂው ድምፃዊ አንዱዓለም ጎሳኤ ከባለቤቱ ህልፈተ ህይወት በተጨማሪ እሱም በፖሊሶች ቁጥጥር ስር እንደዋለ እየወጡ ያሉ መረጃዎች ያሳያሉ። ድምፃዊው ለምን ታሰረ፣ በምን ምክንያት ነው በፖሊሶች ቁጥጥር ስር የዋለው የሚለው ደግሞ አሁንም ድረስ የብዙዎቻችን ጥያቄ እንደሆነ ይታወቃል። እስካሁን ድረስ ለምን በፖሊሶች ቁጥጥር ስር እንደዋለ የወጣ ነገር ባይኖርም በዚህ ጉዳይ ላይ የሚወጡ መረጃዎች ካሉ ተከታትለን የምናቀርብ ይሆናል። ሌላው ደግሞ ድምፃዊው በኦሮምኛ ዘፈኖቹ እጅግ አድናቆትንና በአጭር ጊዜ ተቀባይነትን ካገኙ የኦሮምኛ ዘፋኞች መካከል አንዱ እንደሆነ ይታወቃል። አሁን ላይ ግን የገጠመው ነገር እጅግ አሳዛኝና የታዋቂው ድምፃዊ አንዱዓለም ጎሳኤ ባለቤት ህልፈተ ህይወት ከተሰማበት ሰዓት ጀምሮ ብዙ መረጃዎች እየወጡ ይገኛሉ። ከነዚህ መረጃዎች መካከል ብዙ ሀሰተኛ መረጃዎች ወጥተዋል፣ እውነተኞችም እየወጡ ይገኛሉ። እስካሁን ድረስ ስለ አሟሟቷ ይህን የተባለ ነገር በትክክል ባይወጣም ራሷን አጥፍታ ነው፣ ሰው ገሏት ነው የሚለው እስካሁን የተረጋገጠ ጉዳይ አይደለም። ይህንን ፖሊስ አጣርቶ ይህ ነው የሚለው መረጃ እስከሰጠን ድረስ ይህ ነው ብሎ ለመፍረድ ከባድ ነው። አሁን ላይ ደግሞ ሌላው ብዙዎችን ያስገረመው ጉዳይ ደግሞ ባለቤቷ ወይም ደግሞ ድምፃዊው እንዲህ አይነት ነገር ሊያደርግ አይችልም፣ እሱ በእንዲህ አይነት ነገር እንዲሚወዳትን የሚያፈቅራትን ባለቤቱን እንዲህ ሊያደርግ አይችልም የሚል ሀሳብ የሚሰጡም አሉ። ሌሎችም ደግሞ እንደምናስታውሰው ባለፈው ሳምንት ትዝታ ላይ የተፈጠረው ነገር የሚታወስ ጉዳይ ነው። እሱን አንስተው ምናልባት እኮ እሱም እንዲህ አይነት ነገር ሊያደርግ ይችላል፣ አርጎም ሊሆን ይችላል የሚለውን ሀሳብ እየሰጡ ይገኛሉ። ያም ሆነ ግን በዚህ ጉዳይ ላይ ፖሊስ ነው ብሎ መረጃ እስካላወጣ ድረስ መፍረድ ከባድ ነው። ድምፃዊው እጅግ ተወዳጅና በኦሮምኛ ዘፈኖቹ እጅግ በመላው ኢትዮጵያ መታወቅ የቻለ ከሰራቸው ስራዎች ደግሞ ደርቤ ላላ፣ ሌሊቱ ብቻ ብዙ ስራዎችን ሰርቷል። ይህ ድምፃዊ አሁን ላይ የገጠመው ነገር ግን ብዙዎችን ያሳዘነ ጉዳይም ሆኗል። እንግዲህ ለድምፃዊው መጽናናት እንመኛለን፣ ለቤተሰቦቿም ለመላው የኦሮሞ ሕዝብ መጽናናት እንመኛለን። ድምፃዊውን አሁን ላይ ብዙ ሀሰተኛ መረጃዎች ይወጡ ይገኛሉ። ይህን ነገር ድምፃዊውን ያደረገው የሚሉ ሀሳብ የሚሰጡ አሉ። ነገር ግን ድምፃዊው በእንደዚህ አይነት ነገር አርጎም ከሆነ እጅግ ያሳዝናል። እንዲህ አይነት ድርጊት ደግሞ እንደማይፈጽም ብዙዎቻችን እናምናለን። ብቻ በዚህ ጉዳይ ላይ ፖሊሲ ነው የሚለው መረጃ እስከወጣ ድረስ እኛም ከመፍረድ ይልቅ ይህን ነገር በጥሞና ማየት ነው የሚሻለው። ድምፃዊውና ልጅቷ እጅግ እንደሚዋደዱ የሚታወቅ ጉዳይ ነው። በቅርቡም ደግሞ ወደ ትዳር ዓለም ሊገቡ እንደሆነ ይታወቃል። በቅርቡ ደግሞ በሚለቋቸው ፎቶዎች እጅግ መነጋገሪያ መሆን የቻሉና እጅግ ፍቅራችሁ ያስቀናል የተባሉ የነበሩ ጥንዶች ናቸው። እንግዲህ እነዚህ ሰዎች አሁን ላይ ገጠማቸው ነገር እጅግ አሳዛኝ ነው። እኛም በዚህ ጉዳይ ላይ የሚወጡ አዳዲስ መረጃዎች ካሉ ተከታትለን የምናቀርብ ይሆናል። እስከዛው ቻናላችንን ሰብስክራይብ ማድረግ እናንተም ለቤተሰቦቿ ለመላው የኦሮሞ ሕዝብ መጽናናት እንመኛለን ያላችሁ በታች በኮሜንት መስጫው ስር መጻፋችሁን እንዳትዘነጉ እያለን ለዛሬ ያዝንላችሁ ፕሮግራም ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ቸር ቆዩን።